ኢኩዊቲ ኤንድ ካፒታል። ኢኩዊቲ ኤንድ ካፒታል ምንድነው? ብዙ ሰው ስለ ካፒታል አሁን ይጠይቀናል። ካፒታል እንዴት ላስመዝግብ፣ ስንት ላስመዝግብ የሚለውን ነገር አብዛኞች ቢዝነስ ኦነሮች የምንጠይቀው ነገር ነው። በእርግጥ ግልጽ የሆነ ነገር ስለሌለ ግልጽ የተደረገ ህግ የለም እንደዚህ አድርጉ የሚል። ስለዚህ መሆን ያለበትን ግን እንደ ፕሮፌሽናሎች እዚህ ኮርስ ላይ አዘጋጅተንላቸዋል። አንደኛ ነገር ከምንነቱ እንነሳ። አሁን ቴክኒካል ከመሆናችን በፊት ካፒታል ምንድን ነው፣ ካፒታል እንዴት ነው መመዝገብ ያለበት፣ ስንት ነው መሆን ያለበት የሚለውን ነገር በደንብ ላስረዳችሁ። ሌሎች ኮርሶችም ላይ ጠቀስ አድርጌያለሁ ስለዚህ ጉዳይ ካፒታል እንዴት እንደሆነ መመዝገብ ያለበት። ስፔሻሊ የመጀመሪያው ኮርሳችን ላይ ስለ ሮል ኦፍ ፋይናንሲንግ ቢዝነስ የሚለው ላይ አይተናል ምን እንደሆነ የካፒታል እና ደግሞ እንዴት መመዝገብ እንዳለበት። አንዴ ለመጥቀስ ያህል ምንድነው ካፒታል ማለት ቤዚክሊ ድርጅታችንን በምንከፍትበት ጊዜ መመስረሻ ጽሁፋችንን ማየት እንችላለን። ፒኤልሲ ከሆነ ሶል ፕሮፕራይተርሺፕም ከሆነ ደግሞ ሬጂስተርድ ካፒታል የምናስመዘግበው አለ ማለት ነው። አሁን ምንድነው ፖይንቱ ካፒታል ላይ ሁሌም ካፒታላችን የድርጅታችን በጀታችን እንደማለት ነው። በጀት ማለት ምንድን ነው? ድርጅቱ ከሽያጭ ከማከናወኑ በፊት ሽያጭ ከማከናወኑ በፊት የሚያወጣቸው ወጪዎች አሉ። ኢንቨስት አድርገን ቢዝነስ ስንከፍት ኢንቨስት ነው እያደረግን ያለ ነው። ያቺ የኢንቨስትመንት አማውንት ነች ካፒታል። ስለዚህ የመጀመሪያ የ3 ወር ኪራይ ከሆነ የምንከፍለው ለምሳሌ የ3 ወር ኪራያችን ትካትታለች። የተከራየነውን ቢሮ ወይም ደግሞ ሱቃችንን ለማሳደስ ከሆነ የምንፈልገው የማሳደሻ ኮስቱን እዛ በጀት ውስጥ እናካትታለን። የተለያዩ ኦቨሮል ድርጅቱ ሽያጭ ከማከናወኑ በፊት የመጀመሪያው ገቢ ኢንቨስትመንታችን ስለሆነ ያቺ ኢንቨስትመንታችን ወይም ያቺ ለማውጣት የበጀትናት አማውንት ነች ካፒታላችን ማለት ነው። ስለዚህ ካፒታልን በዚህ አድርጋችሁ ኮንሲደር አድርጉ። ስለዚህ አዲስ ቢዝነስ ስትከፍቱ ካፒታል አሳነሳችሁ እንትን በሉ አስመዝግቡ፣ ካፒታል አተልቃችሁ አስመዝግቡ የሚባል ነገር ጭራሹን መስማት የለባችሁ። ካፒታል ስታስመዘግቡ ግብር ላይ አፌክት ይቀንስልኛል ካፒታሌን ካሳነስኩ እንደዚህ አይነት ነገር አይሰራም ማለት ነው። ስለዚህ ሁሌም ትክክለኛ የሚያስፈልጋችሁን ሲምፕለስት ነገር ስለሆነ ይሄ ማለት ነው የሚያስፈልጋችሁን የገንዘብ አማውንት የበጀት አማውንት ነው ማስመዝገብ ያለባችሁ ማለት ነው። አሁን ስለ ካፒታል እንደዚህ ከቨር ካደረግን ስለ ኢኩዊቲ እናውራ ማለት ነው። አሁን ኢኩዊቲ ጀስት ካፒታል ሞር ቴክኒካል ፓርቱ የካፒታል ሞር ቴክኒካል ፓርቱ ኢኩዊቲ ነው። ኢኩዊቲ ምንድን ነው? የድርጅቱ ባለቤት ክሌሙ ማለት ነው። ማለትም ድርሻው የዚህ ድርጅት ባለቤት ድርሻው ኢኩዊቲ በመባል ይታወቃል። ኢኩዊቲን በቀላሉ ስናየው ምንድን ነው ድርጅቱ ከተከፈተ በኋላ ንብረት አለው። ንብረት ላይ ደግሞ ያው ባላንስ ሺት ላይ አይተናል አሴቶች ማለት ነው። አሴትስ ማለት ሲምፕሊ ከረንት አሴት እና ነን ከረንት አሴቶች አሉ። የድርጅቱ ንብረት ብለን ኮንሲደር የምናደርጋቸው ናቸው። ላይቢሊቲዎች ደግሞ ዕዳዎቹ ናቸው የዚህ ድርጅት ማለት ነው። ስለዚህ የዛ ባለ ድርጅት ድርሻው ምንድን ነው? ያሉት ንብረቶች እንዳለ ሲቀነስ ሁሉንም ዕዳውን ከከፈለ በኋላ ቀሪው የሚሆነው ባለቤትነቱ የማን ነው? የባለ ድርሾቹ የአክሲዮን በኃላፊነት የተወሰነ አክሲዮን ማህበር ከሆነ የፒኤልሲ አባላት ናቸው። ሶል ፕሮፕራይተርሺፕ ደግሞ ከሆነ የድርጅቱ ኦነር ክሌም ነው ማለት ነው፣ ድርሻ ነው ማለት ነው። ስለዚህ ትክክለኛውን የድርጅቱን ቫሊዩ የምናይበት ማለትም የባለድርሻውን ቫሊዩ የምናየው በኢኩዊቲ ነው ማለት ነው። አሁን ያው ስለዚህ ስለ አሴት፣ ስለ ላይቢሊቲ፣ ስለ ኢኩዊቲ ቻርት ኦፍ አካውንት የሚለው ኮርሳችን ላይ በደንብ በግልጽ አይተናል። ኢኩዊቲ ላይ ነው አሁን እዚህ ጋር ፎከስ የምናደርገው። አሁን ለምሳሌ እንደ ኤግዛምፕል ካየ ነው ጀስት ስናፕሾት የሆነች ባላንስ ሺት ነች እቺ። አሴቱ 1.5 ሚሊዮን የድርጅቱ፣ ላያቢሊቲው 600 ሺህ ነው። ስለዚህ ኢኩዊቲው 900 ሺህ ነው ማለት ነው። ይሄ አካውንቲንግ ኢኩዌሽን ምንድነው ዲክቴት የሚያደርገው? አሴት ኢኳልስ ላያቢሊቲ ፕላስ ኢኩዊቲ ነው። ኢኩዊቲ ደግሞ ሪቨርስ አድርገን ሲምፕል አድርገን ካሰብነው ንብረቱ አለ፣ ከዛም በኋላ እንዳለ ዕዳ ከከፈለ በኋላ
መጨረሻ ላይ የሚቀረው ድርሻ ማለት ነው። አሁን ኢኩዊቲ ላይ ደግሞ ምን አለ የሚለውን ነገር ስናይ በዋነኝነት ያው ሁለት አይነት ናቸው የቢዝነስ ሊጋል ስትራክቸሮች። በሶል ፕሮፕራይተርሺፕ አለ፣ ከዛ ደግሞ በፒኤልሲ ደግሞ እናየዋለን ማለት ነው። አሁን ሶል ፕሮፕራይተርሺፕ ላይ የኢኩዊቲ አካውንት ምንድን ነው የሚይዘው? ኮምፖነንቶች አንደኛ ነገር ካፒታል ቅድም ያወራ ነው። ካፒታል ኢንትሮዲውስድ ኢንጀክት የሚደረገው የኦነሩ ኮንትሪቢዩሽን ማለት ነው። ከዛም በኋላ ኢኩዊቲ ላይ ምን አለ? ዊዝድሮዋሎች ደግሞ አሉ። አሁን አንድ ድርጅት ልክ እንደተከፈተ ከሆነ ባላንስ ሺቱ የተሰራው ወይም ፋይናንሻል ስቴትመንቱ ሪፖርት የተደረገው የሚኖረው ካፒታል ብቻ ነው። ከዛም በኋላ ግን ሶል ፕሮፕራይተርሺፕ ከሆነ ድርጅታችን ያው ራሳችንን መቅጠር አንችልም፣ ግን ዊዝድሮዋሎች ማከናወን እንችላለን ለፐርሰናል ዩዛችን ማለት ነው፣ የግለሰብ ነጋዴ ስለሆነ። ስለዚህ ኮምፖነንቶቹ ከካፒታል ቀጥሎ ምን አለ? ዊዝድሮዋሎች አሉ ማለት ነው። ስለዚህ ሁለተኛ ኢኩዊቲ ኮምፖነንት ሶል ፕሮፕራይተርሺፕ ድርጅት ላይ ዊዝድሮዋል ነው። ሶስተኛ ደግሞ ምን አለ? ሪቴንድ ፕሮፊት ወይም ደግሞ ሪቴንድ አርኒንግ አካውንት ነው። ምንድነው ይሄ? የድርጅቱ የተከማቸ ሀብት ማለትም በንግዱ ስም ሳንወስደው ተቀማጭ ይደረግልን ለማስፋፊያ የመሳሰሉት ነገሮች ይቀመጥልን ያልነው አማውንት ሪቴንድ ፕሮፊት ወይም ሪቴንድ አርኒንግ ደግሞ የሚባል ሶስተኛ ኮምፖነንት አለው ማለት ነው። ስለዚህ ፎርሙላው ምንድን ነው? የአንድ ሶል ፕሮፕራይተርሺፕ ኦነርስ ኢኩዊቲ ወይም ደግሞ ኢኩዊቲ አካውንቱ ኢኳልስ ካፒታሉ ሁሌም ተቀማጭ የሚደረገው ማለትም በሬጂስተር የተደረገው፣ ከዛም በኋላ ፕሮፊቱ የዚህ ድርጅት፣ ከዛም በኋላ ምኑን እንቀንሳለን? የዊዝድሮዋሉን እንቀንሳለን ማለት ነው። ፕሮፊት ማለት ምንድን ነው? ሪቴንድ ፕሮፊት ማለት ነው። ከዛ አሁን በኤግዛምፕል አሁን ካየነው ለምሳሌ ኖርማል ስሞል ሾፕ ካለን ድርጅቱ ሲከፈት 100,000 ብር ኢንቨስት አደረግን። ስለዚህ ካፒታላችን እሱ ነው ማለት ነው አይደለም? አሁን ንግድ ፍቃዳችን ላይ የምናገኛት እቺ ነው። ከዛም በኋላ በዚህ ዓመት ፕሮፊታችን ከኢንካም ስቴትመንታችን 40,000 ብር እንዳተረፍን ነው የሚያሳየው፣ ፕሮፊት አፍተር ታክስ ማለት ነው። ከዛ በዚሁ ዓመት ላይ ደግሞ 15,000 ብር ዊዝድሮዋል አድርገናል ለፐርሰናል ዩዛችን ማለት ነው። ስለዚህ ኢኩዊቲው ስንት ነው የሚሆነው ማለት ነው? 100,000 ብር ሲደመር ፕሮፊት 40,000 ብር ሲቀነስ 15,000 ብር ዊዝድሮዋል። ስለዚህ ኢኩዊቲው 125,000 ብር ይላል ማለት ነው። በዚህ መሰረት ባላንስ ሺታችን ላይ ሪፍሌክት ያደርግልናል። ስለዚህ ያው ምንድን ነው የዚህ ሌሰን? ኢኩዊቲ ግሮስ ወይም ፕሮፊትስ አር ሪቴንድ ሪዲዩስስ ወይም ዊዝድሮዋልስ ኢንክሪዝ። ስለዚህ ኢኩዊቲ አካውንታችን እየተለቀ የሚመጣው ፕሮፊታችን ሪቴን በተደረገ ቁጥር ወይም ባስቀመጠ ነው ወይም ባከማቸ ነው ቁጥር፣ የኢኩዊቲ አካውንት ደግሞ ዊዝድሮዋሎቻችን በተለቁ ቁጥር እየቀነሰ ይመጣል ማለት ነው። አሁን በፒኤልሲ ደግሞ ኢኩዊቲ አካውንት ምንድን ነው የሚይዘው የሚለውን ነገር ካየን በዋነኝነት ሁለት ነገሮች ያሉት። አንደኛ ነገር ሼር ካፒታል አለ። ማለትም አሁን ለምሳሌ ለሁለት ከሆነ አንድ አክሲዮን ማህበር ማለት የኃላፊነት የተወሰነ የግል ማህበር እያቋቋምን ያለ ነው የሼር አክሲዮኖችን አይደለም የሚኖረን። አበበና ከበደውን ለምሳሌ ለ50-50 ከሆነ እያቋቋመ ያሉት አንድ ድርጅት 50% ሼር አበባ አለው፣ 50% ደግሞ ከበደ አለው ማለት ነው። ሁለቱ እኩል በማዋጣት ነው ሼር ካፒታል የሚኖረው። ስለዚህ ካፒታል ሬጂስተርድ የሚደረገው በአክሲዮናቸው መሰረት ነው ማለት ነው። ስለዚህ ዛትስ ዋን ሼር ካፒታሏ ኢኳልስ ሬጂስተርድ ካፒታል ማለትም ንግድ ፍቃዱ ላይ ያለው እሱ ነው። መመስረቻ ላይ ደግሞ ስንት አክሲዮን እንዳለው ይገልጽልናል። አሁን ሌላኛው ደግሞ ምን አለ? ሪቴንድ አርኒንጎች ደግሞ አሉ። ሪቴንድ አርኒንግ ደግሞ ምንድነው? የቅድሙ ኮንሰፕት ነው። ድርጅቱ ያከማቸው ሀብት ከምን ቀጥሎ? ከዲቪደንድ ከተወሰደ ቀጥሎ የሚቀረው የተከማቸው የድርጅቱ ሀብት ኢኩዊቲን ይሰጠናል ማለት ነው። ስለዚህ ፎርሙላው ምንድነው? የዚህ ኢኩዊቲ ኢኳልስ ሼር ካፒታል ፕላስ ሪቴንድ አርኒንግ በሚል እንይዘዋለን ማለት ነው። አሁን ኤግዛምፕል ስናይ የማኒፋክቸሪንግ ድርጅት አለ ይባል ፒኤልሲ ነው። ሼር ካፒታሉ 1 ሚሊዮን ብር ይላል። ስለዚህ ለምሳሌ ሁለት ባለድርሾች ከሆነ ያሉት 500,000 ብር አዋጣው 1 ሚሊዮን ብር ወርዝ የሚያደርግ ድርጅት አስመዝግቧል ማለት ነው። ከዛ በዚህ ዓመት ሪቴንድ አርኒንጉ 300,000 ብር ነው።
ስለዚህ ከፕሮፊቱ ቀጥሎ ፕሮፊቱ ሙሉ ለሙሉ ሪቴንድ ኤርኒንግ ውስጥ ይግባ ካልም ምንም አይነት ዲቪደንድ ካልተወሰደ ኢኩዊቲው 1.3 ሚሊዮን ይሆናል ማለት ነው። ስለዚህ ምን ማለት ነው? የመጀመሪያ ዓመታቸውን ይባል አተረፉ፣ እንዲያድግ እንፈልጋለን ይሄ ድርጅት። ስለዚህ ሀብታችንም ይተልቅ፣ ኢኩዊቲያችንም ይስፋ። አሁን ኢኩዊቲያችን ይስፋ ምን ማለት ነው? ድርጅታችን ሞር ቫሊዩ ይኑረው እንደማለት ነው። ካፒታላችን ላይ ምን እንጨምራለን? ሪቴን ያደረግነውን ኤርኒንግ እንጨምራለን ማለት ነው። እንደዚህ ከተስማሙ ኢኩዊቲያችን ከፍ ይላል፣ 1.3 ሚሊዮን ይሆናል። ነገር ግን ዲቪደንድ ደግሞ ከተወሰደ የሚለው ጥያቄ አለ። ዲቪደንድ ከተወሰደ ምን ማለት ነው? እሺ 300 ሺህ ብር አተረፍን፣ ሪቴን ኤርኒንጋችን ነው፣ ፕሮፊታችን ነው የሚል። ከዛ ፕሮፊታችን ውስጥ 100 ሺህ ብር ደግሞ እንካፈል፣ 50-50 100 ሺህ ብር እንካፈል ተብለን እንነጋገራለን። ከዛም በኋላ እዛ ሰዓት ላይ ሪቴን ኤርኒንጋችን ይነካል ማለት ነው። 100 ሺህ ብር ከሪቴን ኤርኒንጋችን እንቀንስና ኢኩዊቲው ስንት ይሆናል? 1.2 ሚሊዮን ይሆናል ማለት ነው። ፒኤልሲ ላይ ያለው ኤግዛምፕል ይሄ ነው። አሁን ምንድነው ዴፊኒሽኖቹ ላይ ትንሽ ማወቅ ያለብን ነገሮች ምንድናቸው? ካፒታል ኢንጀክሽን ምንድነው? ዊዝድሮዋል እና ዲቪደንድ ምንድናቸው? እና ሪቴንድ ኤርኒንግ ምንድናቸው የሚለውን ነገር በዴፊኒሽን ካወቅ ነው እኒህ ነገሮች በደንብ ግልጽ ይሆኑልናል፣ ወደፊትም ወደኛ አፕሌስ እናደርገው ማለት ነው። ካፒታል ኢንጀክሽን ምን ማለት ነው? ቤዚክሊ የኢኒሻል ካፒታሏ መጀመሪያ ያወራነው በጀታችን ነች። ያቺ በጀት በሼር ካፒታል መልክ ልትሆን ትችላለች። እንደ ሶል ፕሮፕራይተርሺፕ ደግሞ ኢንቨስት የምናደርገው አማውንት ብቻ ሊሆን ይችላል። ሁለተኛው ምንድነው? የዊዝድሮዋሎች ወይም ደግሞ ዲቪደንድ የሚወጡት ናቸው። ዊዝድሮዋል ለሶል ፕሮፕራይተርሺፕ ነው ማለት የምናወጣው ገንዘብ፣ ዲቪደንድ ደግሞ እንደ ሼር ለየሼር ሆልደሮቹ የሚወጣው የዲቪደንድ አማውንት ነው ማለት ነው። ይሄ ሁለቱ ኢኩዊቲ ይቀንሱብናል ማለት ነው። ካፒታል ኢንጀክሽን ደግሞ ኢኩዊቲያችንን ይጨምራል። ከዛ ሪቴንድ ኤርኒንግ ደግሞ ምንድን ነው? ፕሮፊትስ ሌፍት ፎር ግሮዝ። ስለዚህ የራሳችንን ትርፍ ከወሰድን በኋላ ለድርጅቱ ማስፋፊያ የሚቀመጠው ትርፍ ማለት ደግሞ ሪቴንድ ኤርኒንግ በመባል ይታወቃል። ይሄ ሪቴንድ ኤርኒንግ ኢኩዊቲያችንን ይጨምረዋል ማለት ነው። ስለዚህ አሁን ለምሳሌ አንድ ሼር ሆልደር 200 ሺህ ብር ከሆነ 200 ሺህ ብር ኤክስትራ ኢንቨስት ካደረገ ኢኩዊቲ ይጨምራል የድርጅቱ፣ የሼር ሆልደርም ኢኩዊቲ ደግሞ ይጨምራል ማለት ነው። አሁን በየሲናሪዮ አሁን ለምሳሌ ወደ 7 ሲናሪዎች አዘጋጅተናል። 7 ሲናሪዎቹም ደግሞ ፖዘቲቭ እና ኔጌቲቭ ሲናሪዎች ብለን የምንይዛቸው ማለት ነው። ብዙ ቢዝነሶች ደግሞ ይሄ ነገር ይገጥማቸዋል፣ አንዱ ይገጥማቸዋል ቢያንስ። አሁን ለምሳሌ ይሄ ምንድነው? አንድ ሶል ፕሮፕራይተርሺፕ የውበት ሳሎን ቢዝነስ ነው። ሳሎን ባለቤት በ50 ሺህ ብር ካፒታል ጀመሩ። ከዛ በዛ ዓመት ውስጥ ሳሎኑ 20 ሺህ ብር አተረፈ ማለት ነው በዛው ዓመት ውስጥ። ከዛ ኦነሩ 5 ሺህ ብር ደግሞ ለፐርሰናል ኤክስፔንስ አወጣ which is legal። ለምን? ከፕሮፊቱ ስላልበለጠ ማለት ነው። እዚህ ላይ ያለችው ህግ ምንድነች? ከ20 ሺህ ብር ብቻ አትብለጥ፣ ከፕሮፊቱ አትብለጥ እንጂ ሙሉንም መውሰድ እንችላለን። ከዛም በኋላ ታክስ እንደረግበታለን። ስለዚህ እቺን ከ5 ሺህ ብር ዊዝድሮ ከተደረገ በኋላ ካልኩሌሽኑ እንዴት ነው የሚሆነው? ካፒታል ኢኳልስ 50 ሺህ ብር፣ ስለዚህ ፕላስ ፕሮፊት፣ የቅድሙን ፎርሙላ የምንጠቀመው ፕሮፊታችን ሲቀነስ ዊዝድሮል ደግሞ 5 ሺህ ብር። ስለዚህ ኢኩዊቲው ስንት ይሆናል? ኢኩዊቲ አካውንታችን 65 ሺህ ብር ይሆናል ማለት ነው። ስለዚህ አሁን ምንድን ነው የሚያሳየን? ድርጅቱ ስቲል ግሮ እያደረገ ነው፣ ሪቴን ኤርኒንግ አለው፣ ኢኩዊቲው አድጓል፣ ኦነሩም ደግሞ ለራሱ የሆነ ያህል ብር ወስደዋል ማለት ነው። this is one common scenario። አሁን ደግሞ ፒኤልሲ ላይ ደግሞ ስናይ ሴም ቲንግ፣ ኢንቨስተሮች ሬስቶራንት ከፈቱ። ለምሳሌ ለ3 ወይ ለ4 ከፈቱ ይባል 100 ሺህ ብር አዋጣው። ከዛ በየር ኢንድ ደግሞ ፕሮፊታቸው 120 ሺህ ብር ሆነ። ዲቪደንድ ፔድ ደግሞ 40 ሺህ ብር፣ ዲቪደንድ ፔድ 10 ሺህ ብር ወሰዱ ማለት ነው። ስለዚህ ሪቴንድ ኤርኒንጉ ደግሞ ስንት ይሆናል ማለት ነው? ፕሮፊቱ 120 ሺህ ከነበረ ዲቪደንድ 40 ሺህ ከተወሰደ 80 ሺህ ብር ቀሪ ይኖራል ማለት ነው ሪቴንድ ኤርኒንጋቸው። ስለዚህ ኢኩዊቲያቸው ስንት ይሆናል? ካፒታሉ ስንት ነበር? 40 ሺህ ነው። ስለዚህ ሪቴንድ ኤርኒንጉ የተከማቸው ሀብት ከዲቪደንድ ታክስ ቀጥሎ ስንት ነው? 80 ሺህ። ኢኩዊቲው 480 ሺህ ይሆናል ማለት ነው። ስለዚህ የአራቱም የአባላት የፒኤልሲው ሼር አማውንታቸው ጨመረ ማለት ነው። ኢኳሊ ይጨምራል።
ኢኩዊቲውም ስለጨመረ ማለት ነው። ሶ ሁለተኛው ሲናሪዮ ይህንን ይመስላል። አሁን ሶስተኛ ሲናሪዮ ደግሞ ኤክሰስ ዊዝድሮዋል ደግሞ ይባላል። አሁን ይሄ ብዙ ጊዜ የሶል ፕሮፕራይተርሺፖች ላይ የሚያጋጥም ነገር ነው። ካሻችንን ባለመቆጣጠር የሚፈጠር አላስፈላጊ አይነት ስህተት ነው ማለት ነው። አሁን ለምሳሌ ይሄ ምንድነው? የሪቴል ሾፕ ኦነር ኢንቨስትድ 200 ሺህ ብር፣ ዘ ሾፕ አርድ ፕሮፊት ኦፍ 50 ሺህ ብር፣ ዘ ኦነር ዊዝድሩ 100 ሺህ ብር ይላል። በዚህ ዓመት ድርጅቱ 50 ሺህ ብር አትርፎ ኦነሩ ደግሞ በዚሁ ዓመት 100 ሺህ ብር ወስዷል ለፐርሰናል ኤክስፔንሱ። ኢኩዊቲው አሁን እንዴት ይሆናል? 200 ሺህ ብር ካፒታል ነበረው፣ ፕሮፊት 50 ሺህ ብር፣ ዊዝድሯል ደግሞ 100 ሺህ ብር፣ ክሎዚንግ ኢኩዊቲው 150 ሺህ ሆነ ማለት ነው። ይሄ ምንድን ነው? ዊዝድሯልስ ኤክሲደድ ፕሮፊት ዊች ኢንዲኬትስ ዘ ኦነር ኢዝ አቮይዲንግ ፕሮፊት ታክስ ፔመንት። ይሄ ግብር መሸሽ ወይም ደግሞ ገንዘብ ማሸሽ በመባል ይታወቃል ማለት ነው። ስለዚህ በዚህ መሰረት ምንድን ነው የሚደረገው? ይሄ ኦነር ኤክስትራ 50 ሺህ ብር ወስዷል። ስለዚህ የዛ ኤክስትራ 50 ሺህ ብሩን 35% ይቀጣል፣ ፕላስ ቫት ተመዝጋቢ ከሆነ ደግሞ 15%ን ይቀጣል ማለት ነው። ስለዚህ እቺን ነገር ሁሌም ኮንትሮል ማድረግ አለብን። ሁሌም ፋይናንሻል ስቴትመንቶቻችንን መስራት፣ መከታተል፣ ያሉንን ቁጥሮች በደንብ ማወቅ ለምንድን ነው ጥቅሙ? ከቅጣት እንድርቅ ያደርገናል ማለት ነው። ስለዚህ በየወሩ የምንሰራ ከሆነ ፋይናንሻል ስቴትመንታችንን ዊዝድሮላችንን እንቆጣጠራለን ማለት ነው። ግዴታ ዊዝድሮ ደግሞ ማድረግ ካለብን በሌላ መንገድ መተካት እንዳለብን መረዳት እንችላለን። ስለዚህ ቺ ሲናሪዮ በደንብ አጥኗት፣ አሁን ባላችሁበትም ደረጃ ማወቅ ያለባችሁ ነገር ስለሆነ ማለት ነው። ሲናሪዮ 4 ምን ይለናል? ሪኮርዲንግ ፐርሰናል ኤክስፔንስ አስ ቢዝነስ ኤክስፔንስ። ያው ከኢኩዊቲ ጋር ላይገናኝ ይችላል፣ ግን ኮመን የሆነች ሲናሪዮ ነች። አሁን ምንድነች? ለምሳሌ ዘ ኦነር ፔስ ሃውስ ሬንት 30 ሺህ ብር ለፐርሰናል ኤክስፔንሱ ለፐርሰናል ቤት ኪራዩ 30 ሺህ ብር አስመዘገበ። ከዛም በኋላ ታክሱን እንዲቀንስለት አስመዘገበው። ታክስ ሴንተሩ ይህንን ምንድነው የሚያው? ፐርሰናል ኤክስፔንስ ነው አንቀበልም ይላል። የ30 ሺህ ብሩን 35% ኤንድ 15%ን ፔናሊቲ ይቀጣል ማለት ነው። እቺ ሲናሪዮ ሁሌም ያው ኮመን ነገር ነው። ስለዚህ እቺን ደግሞ ሊሚት ማድረጋችሁ እንዳትረሱ ማለት ነው። አምስተኛ ደግሞ ምንድን ነው ቬሪ ኮመን ቢዝነስ ስትከፍቱ በተለይ ማወቅ ያለባችሁ ነገር ነው። አሁን አንፔድ ካፒታል ሪኮርድድ አስ ካሽ ይላል። አሁን ምንድን ነው? አንድ ድርጅት ፒኤልሲው 1 ሚሊዮን ብር ካፒታል አስመዝግቧል፣ ግን 600 ሺህ ብሩ ብቻ ነው ወደ ባንክ የገባው። ስለዚህ 600 ሺህ ብር ከገባ በኋላ ባላንስ ሺቱ ምንድን ነው ሊያሳይ የሚችለው? ካሹን 1 ሚሊዮን ይላል። 400 ሺህ ብር ፊክቲሸስ ነው ማለት ነው። ያልገባ ገንዘብ ገብቷል እያለ ባላንስ ሺቱ እየተናገረ። ስለዚህ ካፒታል ስታስመዘግቡ እንግዲህ ሁሌም አቅማችንን ማወቅ አለብን። አንደኛ ነገር በጀታችን ደግሞ መታወቅ አለበት። በዚህ መሰረት አሁን 400 ሺህ ብር ካሽ ኔጌቲቭ ታሳየናለች፣ ፊክቲሸስ ካሽ በመባል ትታወቃለች። የዚህን 400 ሺህ ምን እንቀጣለን? ፒኤልሲ ከሆንን 7% ልንቀጣ እንችላለን፣ 35% ልንቀጣ እንችላለን። ሶል ፕሮፕራይተርሺፕ ደግሞ ከሆነ 35% እንቀጣለን ማለት ነው። ስለዚህ እቺን ኢንትሪ ሁሌም ማስተካከል አለብን። ሬጂስተር ስናደርግ ፉል ካፒታላችን ማስመዝገብ፣ በጥሬ ገንዘብ ካልሆነ ደግሞ በሌላ አሁን መመስረሻ ጽሁፍ ከሆነ መመስረሻችን ጽሁፍ ላይ 1 ሚሊዮን ብር ካፒታል የሚል ከሆነ በጥሬ ገንዘብ ከሆነ የሚለው ሙሉ ገንዘቡ መታየት አለበት ባንክ ውስጥ። በሌላ መንገድም ከሆነ ደግሞ በአሴት ከሆነ የዛ ማስረጃ ማቅረብ ያስፈልገናል ማለት ነው። ስለዚህ አንፔድ ካፒታል አምስተኛው ሲናሪዮ በጣም መጠንቀቅ ያለባችሁ። ሲናሪዮ 6 ደግሞ ምንድነው? ፒኤልሲዎች ላይ ሬርሊ ሀፕን የሚያደርግ ነገር ግን ፕሮብለም የሚፈጠር ነገር ነው። ዲቪደንድ ዲስትሪቢዩሽን ዊዛውት ፕሮፊት። ያለ ፕሮፊት ዲቪደንዶች ከተከፈለ አካውንቲንግ ኢረር ነው ማለት ነው አይደለ? ምክንያቱም ዲቪደንድ ምን ማለት ነው? የትርፍ ክፍፍል ማለት ነው። ስለዚህ ትርፍ ደግሞ ሳያተርፍ አንድ ድርጅት ትርፍ ሊከፋፈል አይችልም። ስለዚህ እቺን አካውንቲንግ ኤረሮች እንዳትፈጠር በፕሮፊታችን መሰረት ወይም ደግሞ ከፕሮፊታችን ያላለፈ ዲቪደንድ መከፋፈል እንዳለብን ሁሌም መረዳት አለብን። ፋይናሊ ደግሞ ምን አለ? ዲቪደንድ ታክሳችን ደግሞ ትክክለኛ ፕሮፐርም ከሆነ በኋላ ዊዝሆልዲንግ ታክስ ማለትም ዲቪደንድ እንግዲህ ሲኖር የዲቪደንድ ታክስ አለ which is 10% ማለት ነው። እቺን 10% ሁሌም መርሳት የሌለብን መሆኑን መዘንጋት የለብንም። የተለያዩ ሲናሪዎች አብዛኛው ቢዝነሶች ላይ የሚፈጠሩ ነገሮች ስለሆኑ ሁሌም ወደ ራሳችሁ ኮንቨርት በማድረግ በማሰብ
ስህተቶች እንዳይፈጠሩባችሁ ማወቅ አለባችሁ። እኒህን ስላይዶች በደንብ በማንበብ በማጥናት እና ደግሞ ዲቴል የተዘጋጃላችሁንም ደግሞ ፒዲኤፍ በመጠቀም ድርጅታችሁ ላይ መዋል አለባችሁ። ኢኩዊቲ እና ካፒታል ይህንን ይመስላል።